አንዶኒ ኢራዮላ አዲሱ የሊቨርፑል አሰልጣኝ ተደርጎ መሾሙን ሊቨርፑሎች ይፋ አድርጓል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሊቨርፑሎች አሰልጣኝ አርነ ስሎትን ካሰናበቱ በኋላ ምናልባትም ቀጣይ የሊቨርፑል አሰልጣኝ የበርንማውዙ አንዶኒ ኢራዮላ ይሆናል ተብሎ ሲጠበቅ ነበረ። ያላለፉትም 3-4 ቀናቶችም ሊቨርፑሎች ከዚህ አሰልጣኝ ጋር የተለያዩ ድርድሮችን ሲያደርጉ ነበረ። እንደዚሁም ከትናንትና ወዲያም ሊቨርፑሎች ለይህንን አሰልጣኝ የ2 ዓመት ኮንትራት ለማስፈረም ከስምምነት ላይ መድረሳቸው የተለያዩ መረጃዎችን ስንመለከት ነበረ። በዛሬው ዕለት ግን ሊቨርፑሎች ራሳቸው በተለያዩ ገጾቻቸው አንዶኒ ኢራዮላን ለቀጣይ 2 ዓመት የሊቨርፑል አሰልጣኝ አድርጎ መሾማቸውን ይፋ አድርጓል። ሊቨርፑሎችም ይህንን አሰልጣኝ የመረጡበት የተለያዩ ምክንያቶች አሉ። ከነዚህ ምክንያቶች አንደኛው በበርንማውዝ ቤት ያሳየው እንቅስቃሴ ነው። በተለይ ላለፉት 3 ዓመታት በርንማውዞች በጣም እየተሻሻሉ የመጡ ክለብ ናቸው። እንደዚሁም ደግሞ በየዓመቱም የሚያሳዩት እንቅስቃሴ በጣም አስደናቂ የሚባል ነው። ከትልልቅ ቡድኖች ጋርም በዚህ ሲዝን ያደረጉትን እንቅስቃሴ ስንመለከት ራሱ በጣም አስገራሚ ነው። ሁሉንም ቡድኖች ማሸነፍም የቻሉ ናቸው። እንደዚሁም ላለፉት 18 የፕሪሚየር ሊግ ጨዋታዎችም ምንም አይነት ሽንፈትን ማስተናገድ አልቻሉም። ከዛ በተጨማሪም ደግሞ የሚያሳዩት እንቅስቃሴም በጣም ማራኪ የሚባል ነው። ሊቨርፑሎች የሚፈልጉትን አይነት በጣም ፈጣን የማጥቃት እንቅስቃሴን የሚያደርጉ ክለብ ናቸው። እንደዚሁም ደግሞ በበርንማውዝ ቤት ሆኖ ካላቸው የስኳድ ጥራት ካላቸው የተጫዋቾች ስብስብም በላይ በሆነ መልኩ ውጤቶችን ሲያስመዘገቡ መመልከት ይችላል። በዚህ ሲዝንም ለአውሮፓ ውድድሮችንም እንዲሳተፉ ማድረግ የቻለ አሰልጣኝ ነውና በሊቨርፑል ቤትም ይህንን የፈጣን የሚባል የማጥቃት እንቅስቃሴን ይደግማል ተብሎ ስለታመነበት እንደዚሁም ደግሞ የተለያዩ ዋንጫዎችንም ለሊቨርፑል ያመጣል ተብሎ ስለታመነበት ሊቨርፑሎች ሊያስፈርሙት ይችላል። በተጨማሪም የሊቨርፑል ደጋፊዎችም በአሰልጣኝ አርነ ስሎት ያጮት ስታይል በጣም ተሰላችተው ነበረ። ተቃውሞንም ማሰማትም ጀምረው ነበረ። የሊቨርፑልም አይደንቲቲ እንዳልሆነም በተለያዩ አጋጣሚዎችም ሲናገሩ መስማት ይችላል። በተለይ በየርገን ክሎፕ ጊዜ የነበረውን የማጥቃት እንቅስቃሴ ለተመለከተ ደጋፊ የአሰልጣኝ አርነ ስሎት የጨዋታ ስታይል በጣም የሚያሰለችና እንቅልፍ የሚል ነውና የአንዶኒ ኢራዮላ መምጣትም እንግዲህ ያንን ነገር ያጠፋል ተብሎ ይጠበቃል። አንዶኒ ኢራዮላ እንግዲህ በጣም ፈጣን የሚባል እንቅስቃሴን የሚወድ አሰልጣኝ ነውና ያ ደግሞ ከሊቨርፑል አይደንቲቲ ጋር አብሮ መሄድ የሚችል የአጮት ስታይል ነውና ያንን ያመጣል ተብሎ ስለታመነበትም ወደ ሊቨርፑል ሊመጣ ይችላል። ከዚህ በተጨማሪም ደግሞ ከወጣት ተጫዋቾች ጋርም ያለው ግንኙነት እንደዚሁም ደግሞ ወጣት ተጫዋቾችን የማብቃትም ችሎታውም ስለታመነበት ወደ ሊቨርፑል ሊመጣ ይችላል። በአጠቃላይ ለምን ሊቨርፑሎች አንዶኒ ኢራዮላን መረጡ የሚለውን ነገር ከዚህ ቀደም በሰራውላችሁ ፕሮግራም መለስ ብላችሁ በደንብ ልትመለከቱት ትችላላችሁ። በዲቴል ነው ስናወራበት የነበረው። እንደ አጠቃላይ ከተመለከትን ግን አንዶኒ ኢራዮላ ትክክለኛው የሊቨርፑል አሰልጣኝ ነው። የርገን ክሎፕ ወደ ሊቨርፑል ሲመጡ እንግዲህ ትክክለኛ ጋብቻ ቅዱስ ጋብቻ የሚባል ስምም ሲሰጠው ነበረ። ሊቨርፑል የርገን ክሎፕ ለሊቨርፑል የተመቹ አሰልጣኝ ናቸው ሲባል ነበርና አንዶኒ ኢራዮላም ከዛ በመቀጠል ለሊቨርፑል የሚመች አይነት አሰልጣኝ ነው። ከዚህ በኋላም እንግዲህ በሊቨርፑል ቤት በጣም አስደናቂ የሚባል ስራን ይሰራል ተብሎ ይጠበቃል። ለሊቨርፑል ፊርማውን ካኖረ በኋላም እንግዲህ አስተያየቱን ሰጥቷል። በሰጠውም አስተያየት በሊቨርፑል ስራዬን ለመጀመር በጣም ጓጉቻለሁ። ግልጽ ስለ ሊቨርፑል ትልቅነትና ግዙፍነት እንደዚሁም ደግሞ በዓለማችን ላይ ካሉ ትልልቅ ክለቦች መካከል አንዱ መሆኑን አውቃለሁ። ነገር ግን ደግሞ በውስጡ ስትሆኑና ስለ ክለቡ የበለጠ ስታውቁ የበለጠ ስሜት ይሰጣቸዋል። ሁልጊዜም ይህ ክለብ ልዩ ክለብ እንደሆነ አስባለሁ። በሊቨርፑል ለመሳብ ብዙ ነገሮች አያስፈልጓቸውም። ምክንያቱም ሊቨርፑል ነው። ነገር ግን ደግሞ ምክንያቶችን እንደርድር ከተባለ ድባቡ፣ ደጋፊዎቹ፣ ክለቡ፣ ተጫዋቹ ከፍተኛ ደረጃ ላይ ያሉ ተጫዋቾችን የማሰልጠን እድል ማግኘቱ፣ ለዋንጫ የመታገል እድልን ማግኘት ይህ ወደዚህ ክለብ የበለጠ እንድትሳብ ያደርጋል። ከዚህ የበለጠ ማራኪ ሊሆን እንደማይችል አስባለሁ። ስለዚህ ለመጀመር በጣም ጓጉቻለሁ የሚል አስተያየቱን ሰጥቷል። በአንፊልድ ዙሪያ በሰጠው አስተያየት ከዚህ ቀደም በተቃራኒ ሆኜ በአንፊልድ ላይ መጫወት ችያለሁ። ያም ጨዋታ ደግሞ የሲዝኑ የመጀመሪያ ጨዋታ ነው የነበረው። በዛ ጨዋታ ላይም ከ2-2 ተመርተን 2-2 መሆን ችለን ነበረ። ከጨዋታውም የሆነ ነገር ልናገኝ እንችላለን ብለን አስበን ነበር። ነገር ግን ልክ ፌዴሪኮ ኬዛ ጎሏን ሲያስቆጥር ስቴዲየሙ ሙሉ ነበረ ያበደው። በጣም አስገራሚ የሚባለንም ድባብን መመልከት ችለናል። አሁን ላይ ግን ያንን ስሜት ከሌላኛው ወገን ሆኜ ማጣጣም እፈልጋለሁ። አብረን ይህንን ነገር እንድናጣጣም እፈልጋለሁ። በእርግጥ ወደ ማንኛውም ክለብ ስታቀና የመጀመሪያ ጊዜ ከሆነ ራስን ማሳየት ይኖርባል። ሌሎችን ሰዎች ደጋፊዎችን ማሳመን ይኖርባል። የዚያም ቦታ አካል መሆን እንደሚገባህም ማሳየት መቻል አለብህ። ይህንን በተቻለ ፍጥነት ማድረግ እፈልጋለሁ። እኔም ከደጋፊዎቹ ጋር መደሰትን እንድችልና የዚያ ደስታ እውነተኛ አካል እንደሆንም እፈልጋለሁ የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት ለኔ እግር ኳስ ስሜት ነው፣ ፍቅርና ፍላጎት የግድ ያስፈልጋል። በእለት ተዕለት ህይወቴም በጣም የተረጋጋው ሰው ነኝ።
ነገር ግን ጨዋታ ሲጀመር ጎል ሲገባ እንደዚሁም ደግሞ መደሰት ሲያስፈልግ ውስጥ ኃይልህ ይነቃቃል። እንደዚህ አይነት ነገሮች ደግሞ እንደ አሰልጣኝ ያስፈልጋል፣ እንደ ተጫዋች ያስፈልጋል፣ እንደዚሁም ደግሞ እንደ ደጋፊ እንደዚህ አይነት ኢነርጂ ያስፈልጋል። ለዚህ ደግሞ ከአንፊልድ የተሻለ የለም የሚል አስቴትን ሰጥቷል። በመቀጠልም ስለ ሪቻርዲው በሰጠው አስቴት በተለይ ደግሞ ወደ ሊቨርፑል ለመምጣቱ ሪቻርዲው በዚሁ የስፖርቲንግ ዳይሬክተር መሆኑ ምን ያህል አስተዋጽኦ እንዳደረገለት ሲናገር በእርግጥ የሱ በዚህ መኖር በጣም ያግዛል። በድርድር ወቅትም ቀደም ብለህ ከሰራው ሰው ጋር ሲሆን ትልቅ ጥቅም አለው። እኛ ለአንድ ዓመት አብረን ሰርተናል። ነገር ግን በዚህ ሁኔታ ዋናው ጉዳይ ክለቡ ሊቨርፑል መሆን ነው። ለዛም ነው እንግዲህ ወደዚህ እንድመጣ ያደረገኝ። ሁሉንም መረጃ ለማግኘት በጣም ጓጉቻለሁ። ክለቡ በተሻለ ሁኔታ ለመረዳት ከሜዳ ውጭ የሚከናወኑ ነገሮችን ጨምሮ ሁሉንም ነገር ለማወቅ ከሁሉም ጋር እየተነጋገርኩ ነው። ከዚህ በኋላም ከተጫዋቾቹ ጋር ስራ እስከምጀምር ድረስ 1 ወር አለ። ይህንንም 1 ወር ደግሞ ክለቡን በደንብ ለማወቅ በአግባቡ መጠቀም እፈልጋለሁ የሚል አስቴቱን ሰጥቷል። በመቀጠልም ይህ ቀን ለሱ ምን ማለት እንደሆነ በሰጠው አስቴት ለኔ ይሄ ቀን በጣም አስደሳች የሚባል ቀን ነው። ነገር ግን ደግሞ ለኔ ብቻ አይደለም። ምክንያቱም ለአሁን ላለኝ ማንነት ብዙ ሰዎች አስተዋጽኦ አድርጓል። ከልጅነቴ ጀምሮ ብዙ ሰዎች ኢንፍሉዌንስ አድርጎኛል። በጣም ትንሽዬ ከምትባል ከተማ ነው ተወልጄ ያደግኩትኝ። በዛ ከተማ ላይም ሁሉም ሰው እንግዲህ ሰራተኛ የሚባል ነው፣ ወርኪንግ ክላስ የሚባል ነዋሪ ነው ያለበትና በዛች ከተማ አደጌ እግር ኳስ ተጫዋች ሲሆን ብዙ ነገሮችን አሳልፌያለሁ። እንደዚሁም ደግሞ ወደ አሰልጣኝነቴም ስመጣም በጣም ብዙ ነገሮችን አሳልፌያለሁ። ከሳይፐር ነበረ አሰልጣኝነቴን መጀመር የቻልኩትኝ። ከዛ በኋላም በታችኛው ዲቪዥን አድርጌ ወደ ላሊጋም ሄጃለሁ። ከዛም ወደ ፕሪሚየር ሊግ መጥቻለሁ። አሁን ላይ ደግሞ በዓለማችን ላይ ከሚገኙ ምርጥ ክለቦች መካከል አንዱን ላሰለጥን ይኸው ፊርማዬን አኑሬያለሁና እዚህ ደረጃ ላይ እንድደርስ ብዙ ሰዎች እርዳታ አድርጎልኛል፣ ብዙ ሰዎችም አስተዋጽኦ አድርጎልኛልና ለነዛ ሰዎች እንዳለ ማመስገን እፈልጋለሁ። እነዚህን ሰዎች እንዳለ ማስታወስ እፈልጋለሁ። ምክንያቱም የነሱ አስተዋጽኦ የነሱ ኢንፍሉዌንስ ነው እዚህ እንድደርስም ያደረገኝ የሚል አስቴቱን ሰጥቷል። በእርሱ የጨዋታ ስታይል ዙሪያ በሰጠው አስቴት ደግሞ ለእኔ ትልቁ አድቫንቴጅ ላለፉት 3 ዓመታት በፕሪሚየር ሊግ አሰልጥኛለሁ። በእርግጠኝነትም ብዙ ሰዎች በርነሞዝ እንዴት እንደሚጫወት መመልከት እችሏል። ነገር ግን ደግሞ ሊቨርፑልን ስታሰለጥን አንዳንድ መለወጥ ያሉብህ ነገሮች አሉ። እንደዛም ቢሆንም ግን ከአይደንቲቲያችን ከማንነታችን መራቅ አልፈልግም። ቡድናችን ኢንቴንስ እንዲሆን እፈልጋለሁ፣ አግሬሲቭ እንዲሆን እፈልጋለሁ፣ እንደዚሁም ደግሞ ኦርጋናይዝድ እንዲሆን እፈልጋለሁ። ነገር ግን ደግሞ በቡድኔ ውስጥ ደግሞ መመልከት የማልፈልጋቸው ነገሮች አሉ። እነዛን ማስወገድ እፈልጋለሁ። ነገር ግን በመጀመሪያ ያሉን ተጫዋቾች ተመልክተ ለነሱ የሚስማማ የጨዋታ ስታይል ማምጣት መቻል አለብ። ይሄ ደግሞ ከአንዱ ክለብ ወደ ሌላ ክለብ ስትሄድ የተለያየ ነገር ሊሆን ይችላል። ነገር ግን ደግሞ ይሄ ፋንዳሜንታል የሚባሉ ወሳኝ የሚባሉ ነገሮች ግን ላለፉት ብዙ ዓመታት በሊቨርፑል ቤት የሚተገበሩ ነገሮች ስለነበሩ ብዙ እንቸገራለን ብዬ አላስብም። ባሉት ነገሮችም እንግዲህ የምንፈልገውን አይነት የጨዋታ ስታይል ማምጣት እንችላለን ብዬ አስባለሁ የሚል አስቴቱን ሰጥቷል። በተጨማሪም በሰጠው አስቴት ቶሎ ወደ ስራ መግባት እፈልጋለሁ፣ በፍጥነት ስራዬን መጀመር እፈልጋለሁ። በእርግጥ መሀል ላይ የዓለም ዋንጫ አለ። በዚህም የዓለም ዋንጫ ላይ አንዳንድ የሊቨርፑል ተጫዋቾች ሀገራቸውን በመወከል የሚሳተፉ ይሆናል። ከሀገራት ጨዋታ በኋላ ከዓለም ዋንጫም በኋላም እንግዲህ ወደ ቡድኑ ዘግየት ብለው ነው የሚመጡትና በዚህ መሀል ከቀሩት ተጫዋቾች ጋር እንደዚሁም ደግሞ ከወጣት ተጫዋቾች ጋር በተጨማሪም ደግሞ በውሰት ውል ላይ ከሚገኙ ተጫዋቾች ጋር አብረን የምንሰራበትን ጊዜ እናገኛለን። በተለይ ደግሞ የፕሪሲዝን የመጀመሪያው ፓርት ላይ እነዚህ በውሰት ውል ያሉ ወጣት ተጫዋቾች ትልቅ ሚና ይኖራቸዋል። በዛ ሰዓትም እንግዲህ በእነዚህ ተጫዋቾች ላይ ሙሉ ኢንፎርሜሽን ይኖረናል። ከዛ በኋላ እንግዲህ ሲዝኑ ከመጀመሩ በፊት ቀጣይ ቆይታቸውን የምንወስን ይሆናል የሚል አስቴቱን ሰጥቶ በመጨረሻም ለደጋፊዎቹ ባስተላለፈው መልእክት ከደጋፊዎች ብዙ ነገር አልጠይቅም፣ ምክንያቱም ደጋፊዎች እንዴት እንደሆኑ አውቃቸዋለሁ። እኔ የምፈልገው ነገር ቢኖር ምንድነው ከነሱ እንደ አንዱ መሆን ነው። ነገር ግን ያንን ለማምጣት ደግሞ ራሴን ፕሩቭ ማድረግ መቻል አለብኝ፣ የኔን ብቃት ማሳየት መቻል አለብኝ። ከነሱ እንደ አንዱ የመሆን መብትን እንዳገኝ የተለያዩ ስራዎችን መስራት አለብኝ። ከዛ በኋላ እንግዲህ ሁሉንም ነገሮች አብረን ኢንጆይ ማድረግ እፈልጋለሁ፣ ዋንጫዎችን ማሳካት እፈልጋለሁ የሚል አስቴቱን ሰጥቷል። በአጠቃላይ ለሊቨርፑል ፊርማውን ካኖረ በኋላ የሰጠው አስቴት ይሄንን ይመስል ነበረ። ከዚህ አስቴት ተነስተን አሰልጣኙ ለሊቨርፑል በጣም የሚመች አይነት አሰልጣኝ መሆኑን በደንብ መረዳት እንችላለን። ከዚህ በኋላም ከደጋፊዎች ጋርም በጣም ጥሩ የሚባል ወዳጅነት እንደሚኖራቸው በእርግጠኝነት መናገር ይቻላል። የሊቨርፑል ደጋፊዎችም እንግዲህ ከዚህ አስቴት ተነስቶ አሰልጣኙን እንደሚወዳቸውም በእርግጠኝነት መናገር ይቻላልና በሁለቱ መካከል እንግዲህ ጥሩ የሚባል ግንኙነት ከዚህ በኋላ እንደሚኖር በእርግጠኝነት መናገር ይቻላል። ያ ደግሞ ለቡድኑ
ትልቅ አስተዋጽኦ ይኖረዋል። ምክንያቱም ሊቨርፑል እንደ ሌሎች ክለቦች አይደሉም። በጣም ኢሞሽናል የሚባል ክለብ ነውና ተጫዋቾቹ ለደጋፊዎቹ፣ ደጋፊዎቹ ለተጫዋቾቹ የሚለዋወጡት ኢሞሽን አለና በመሀላቸው ግንኙነት እስካልተቋረጠ ድረስ ቡድኑ ስኬታማ የመሆን እድሉ በጣም ሰፊ ነው። ይህንንም ደግሞ ለማድረግ የአሰልጣኞች ሚና በጣም ሊያቅ ያለ ነውና አንዶኒ ኢራዮላ ይህንን ነገር የተረዳ ይመስለኛልና ከዚህ በኋላ እንግዲህ አንዶኒ ኢራዮላ ለሊቨርፑል በጣም ጥሩ አሰልጣኝ ይሆናል ብዬ እጠብቃለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? እንደዚህ ውስጥ አንዶኒ ኢራዮላ የሊቨርፑል አሰልጣኝ ተደርጎ በመሾሙ ምን ተሰማችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።